ተዋለሉ ማንም ሊሰማቸው ሊቀበላቸው አይችልም እና መዝሙር 77 ላይ እከስት በምሳሌ አፉዬ አንደበቴን በምሳሌ እገልጣለሁ ወእነግር አምሳለ ዘእንትጋ የቀደመ ነገሬን በምሳሌ እናገራለሁ ብሎ ነቢዩ እግዚአብሔር ዳዊት ተናግሮ ስለነበረ ያንን የነቢያቱን ቃል አጽንዖት ለመስጠት አምላካችን በምሳሌ ያስተምር ነበር። አንደኛው የነቢያቱን ቃል ለማጽናት የነቢያቱ ቃል እውነት መሆኑን ለማጽናት ነውና በምሳሌ ያዝ። ሁለተኛው ግን በምሳሌ የሚያስተምረው በምሳሌ የያዝነው ነገር ሊረሳ አይችልም። እናስታውሰዋለን። አሁን ለምሳሌ ስርጉ ዑራኤል አስራተ ማርያም ትመስላለች ካልኩኝ ምንም ልትረሳው አትችልም። ወልደ ኢየሱስ ዮሴፍን ይመስላል ካልኩኝ ምንም ሊረሳ አይችልም። በምናውቀው ነገር ተመስሎ ሲነገረን አይምሯችን ውስጥ ያድራል እና በምሳሌ የሚያስተምር ሲያስተምር ደግሞ አምላካችን ማእምረ ሕዋስ ስለሆነ ይላል አባቶቻችን። ማእምረ ሕዋስ ስለሆነ ብዙ የመቀበል አቅሙ ምን ያህል እንደሆነ ያውቅ ነበር። የመረዳት አቅሙ ምን ያህል እንደሆነ ያውቅና እናቶች ይበዙ ከሆነ ምሳሌው በምን ያደረገው ነበረ? በእርሾ ይህ አንግላ ስታረጉት ምንድን ነው? ይህን የሚነግር እናቶች አይደለም ሌላ ትክክለኛ ሌላ ማታ ሌላ በቃ ረሳት። የእናቶቻችሁን ትረሳችሁት ማለት ነው። ድሪ አይባል ይባላል። አዎ በድሪ የመሰለ ያስተምራቸው እናቶች ሲበዙ፣ በዛ የመሰለ ያስተምራቸዋል እናቶች ሲበዙ። እንደገና ደግሞ ገበሬዎች የሚበዙ ከሆነ ደግሞ እንደዛሬው በዘር መስሎ ያስተምራቸዋል። ገበሬ ከሆነ ስለዘር በደም እንኳን ምሳሌ ተመስሎለት በራሱ አንጠልጥሎ አበጥሮ ስለሚያውቀው፣ ነጋዴዎች የሚበዙ ከሆነ ስለ መክሊት ስለ ዕንቁ ያስተምራቸዋል። እንዲህ ያደረገ ምሳሌውን በሚገባቸው ቋንቋ በሚረዱት ቋንቋ ያስተምራቸው ነበረ እና በዚህ ጊዜ ይህን ሲያስተምር ደቀ መዛሙርቱ ቀርበው ምንድን ነው ያሉት? ስለምን እንደዚህ አይነት ትምህርት ታስተምራለህ አለ። ስለምን በምሳሌ ታስተምራለህ ብለው ሲጠይቁት ለእናንተ የመንግሥተ ሰማያትን ምስጢር የማወቅ ጸጋ ተሰጥቷችኋል አለ። አይደለም ይህን ምሳሌውን ተራውን ነገር የእግዚአብሔርን መንግሥት እንድታውቁ እንድትወርሱ የማወቅ ጸጋ ተሰጥቷችኋል። ከዋልኩበት እየዋላችሁ ካደርኩበት እያደራችሁ የቃሌን ትምህርት የእጄን ታምራት እያያችሁ አምናችኋልና ምስጢር አይከፈልባችሁም ለእናንተ አላቸው። ስለዚህ ቤተ ክርስቲያን ሁልጊዜ በመጣን ቁጥር ምስጢር አይከፈልብንም፣ ተከፍሎ አይቀርብንም። አሁን ለምሳሌ ሳምንት ያልነበሩ ሰዎች ዛሬ ሊመጡ ሳምንት ስለምን እንደተማር ሊያውቁት አይችሉም። ዛሬ ያሉ ሰዎች በሚቀጥለው ሳምንት ሊመጡ ስለምን እንደተማር ሊያውቁት አይችሉም። ምስጢር ይከፈላል ማለት ይህ ነው እና እውቀትና ኃጢአት ደግሞ እንዴት እንደሚጠራከር እንዴት እንደሚሰበሰብ አናውቀውም። በየጥቂቱ ነው። እያንዳንዳችን ልጆች እንወልዳለን አይደለ? ልጆቻችን ሲያድጉ ያየ ሰው አለ? ሲያድጉ ቁመት ሲጨምሩ እንደው አይኑ ትክ ብሎ ቢያይ ልጆቹ መዘዝ ሲሉ ማየት ይችላል? አይችልም። ገበሬው ደግሞ ዘር ይዘራል። ዘሩን ዘርቶ ይሄዳል። ሲበቅል ማየት ይችላል? አይችልም። በቆሎ ያገኝ ልጆችም እንደዚሁ ነውና ስለዚህ በመጣን ቁጥር ምስጢር ተካፋዮች እንሆናለን። በቀረን ቁጥር ደግሞ ምስጢር ይከፈልብናልና በተቻለ መጠን ሁልጊዜ ቤተ ክርስቲያን ለመምጣት ለመገኘት እግዚአብሔር አምላክ ይፍቀድልን። መሰናክሉን ሁሉ እንድንቀር በስንፍና በተለያየ ምክንያት የሚያደናቅፈውን ጥንተ ጠላታትን ዲያብሎስን እግዚአብሔር በመስቀሉ ኃይል ቀጥቅጦ ወደ ሲኦል ይላክልን እና ዛሬ ያስተማረው ከቁጥር 4 ጀምሮ ሳነብላችሁ ብዙ ሕዝብ በተሰበሰቡ ጊዜ ከከተማዎቹ ሁሉ ወደ እርሱ በመጡ ጊዜ በምሳሌ እንዲህ ሲል ተናገራቸው ይላል። ዘሪ ዘሩን ሊዘራ ወጣ።
ሲዘራም አንዳንዱ በደንብ ተከታተሉ። ሲዘራም አንዳንዱ በመንገድ ዳር ወደቀ። በምን ዳር ወደቀ? በምን ዳር ወደቀ? ያዙ በደንብ ጠይቃቸዋለሁ በኋላ። በመንገድ ዳር ወደቀ። በመንገድ ዳር ወደቀ፣ ተረገጠ፣ የሰማይ ወፎችን በሉት። መንገድ ዳር ስለወደቀ ምን ሆነ? ሰዎች ረገጡት፣ ደረቀ። ከዛም ደግሞ የሰማይ ወፎች መጥተው ደግሞ በላይ ስለነበረ አፈር ስለሌለ ለቀሙት። የሰማይ ወፎች በሉት ይላል። ሁለተኛው ሌላው በዓለት ላይ ወደቀ። በምን ላይ ወደቀ? በዓለት ላይ ወደቀ። በበቀለም ጊዜ እርጥበት ስላልነበረው ደረቀ። በምን ላይ ነበር የወደቀው? በዓለት ላይ። ዓለት ማለት ምን ማለት ነው? ድንጋይ፣ አፈር የሌለው ማለት ትንሽ አፈር አለው፣ ግን ውስጡ ድንጋይ የሆነ ጭንጫ ይባላል። በዛ ላይ ወደቀ፣ በቀለ። ወዲያው ስር ስላልነበረው ፀሐይ ሲወጣ ጠወለገ። የመጀመሪያው መንገድ፣ ሁለተኛው ዓለት ነው። በጣም ጥሩ። እንደሱ ትጋት ነበር። በዓለት ላይ ወደቀ፣ በቀለ፣ ፀሐይ ወጣ ጊዜ ጠወለገ። ሶስተኛው በእሾህ መካከል ወደቀ። እሾሁ አብሮ በቀለና አነቀው። በምን ላይ ወደቀ? በእሾህ ላይ ወደቀ። እሾሁም አብሮ በቀለና ሲያልቅ ፍሬ እንዳያፈራ አነቀው። እርሳችን ምን ነበር? ፍሬ እንዳያፈራ እሾሁም አነቀው። እንዳትረስ እርሳችን። አራተኛው ዘር በመልካም መሬት ላይ ወደቀ። በበቀለም ጊዜ 100 እጥፍ አፈራ። ይህን በተናገረ ጊዜ የሚሰማ ጆሮ ያለው ይስማማል። በደንብ ማስተዋል ያስፈልጋል። ጆሮ ሲባል ይሄ የምታዩት የኔ ጆሮ የማየው የእናንተ ጆሮ አይደለም። የህሊና ጆሮ መስማት አለበት። በደንብ ማስተዋል አለበት። ይህን ምሳሌ ዝም ብሎ አይደለም ጌታ የመሰለ። ዘሪ አለ፣ ዘር አለ፣ እንደገና ደግሞ መሬት አለ። መሬቱ ደግሞ ስንት አይነት ነው? 4 አይነት። የመጀመሪያው ምንድን ነው? መንገድ፣ ሁለተኛው፣ ሶስተኛው፣ አራተኛው መልካም ነው። በጣም ጥሩ። ስለዚህ ይህንን አለና ለተሰበሰቡት ማስተማር ጀመረ። ኢሳይያስ 55 ቁጥር 7 ጀምሮ ለሚዘራ ያላላካቸው ዘርን ይሰጣል፣ ለሚበላ መብልን ይሰጣል ይላል እግዚአብሔር። እግዚአብሔር ለምናደርገው ነገር መጀመሪያ ሰጥቶ ነው። ሳይሰጥ አይጠይቅም። ለሚዘራ ንጹሕ ዘር የሚሰጥ ማን ነው? እግዚአብሔር ነው። እንግዲህ አሁን ዘሩ አንድ ነው። የወደቀበት መሬት ስንት ነው? 4 አይነት ነው። ይህም ዘር ይላል ንጹሕና የተለየ ዘር ነው ይላል። ንጹሕ ዘር ነው። አሁን ገበሬ የሆናችሁ ወደኋላ ብታስታውሱት ዋግ የመጣው ወይም ጉድጓድ ውስጥ ገብቶ የወጣ ዘር ይሆናል። ለምን? አይበቅም። ስለዚህ ዘር የሚባለው ምንድን ነው? ንጹሕ ነው አይደል? ንጹሕ ነው። ንጹሕ ስንዘራው ነው የሚበቅለው። ንጹሕ ነው። ዘር ለምን ንጹሕ እንደሆነ ነገራቸዋለሁ። ሌላው ከዚሁ ጋር አሁን አንዱን ንጹሕ ዘር ከሁለት ብንከፍለው ብንዘራው ይበቅላል አይበቅም? ምን ስለሆነ? ስለተከፈለ። እንደገና ንጹሕ ዘር አምሰነው ወይም ቆልተነው ብንዘራው ይበቅላል አይበቅልም? ከቀድሞ እንትኑ ወደ ሌላ ቀይረናል። ስለዚህ ንጹሕ ዘር ነው። አምላካችን ዘር ሊዘራ ወጣ ሲል ዘሪው ራሱ መድኃኔዓለም ክርስቶስ ነው። ዘሩ ደግሞ ንጹሕ ዘር የተባለ ደግሞ
የእግዚአብሔር ቃል ነው። ያ ንጹሕ የእግዚአብሔር ቃል በመንገድ ላይ ወደቀ፣ ተዘራ፣ ቀጥሎ ጭቃ ላይ ተዘራ፣ ቀጥሎ በእሾህ ተዘራ፣ ቀጥሎ በቃል ተዘራ። ስለዚህ ዘሩ አንድ ንጹሕ ዘር ነው፣ ግን የተለያየ ቦታ ላይ ስለሆነ የተለያየ ፍሬ ሊሰጥ አልቻለም። የመጀመሪያው እንድናያባችሁ መንገድ ማለት ነው። መንገድ ላይ የወደቀው ሰዎች ረገጡት፣ ከዛ የሰማይ ወፎች በልተውት ይላል። እንግዲህ ዘሪው ኢየሱስ ክርስቶስ ከሆነ ዘሩ ደግሞ የእግዚአብሔር ቃል ከሆነ መሬት የተባለው ደግሞ የኔና የእናንተ ልቡና ነው፣ ወይም የኔና የእናንተ አካል ማለት ነው። ወይም በርግጥ እኔና እናንተ ማለት ነው። እኔና እናንተ ነን። ስለዚህ የመጀመሪያው